እስቲ መስፈርትን ንገረኝ። የት ነው ያለኸው? ይሄ ሰውዬ ላስወጣ በቃ። በ7 ዓመት የተድሬ ምን ዋጋ አለው ብለሽ ነው ያው እንዴ? አንተም በ7 ዓመት ተድረህ ነበር እንዴ? ረሳሽው እንዴ? ኧረ ተይ ያው በሌላ አካውንት መጥቼ ነው ያኛው ተዘጋብኝ እንጂ የወረ ቀን እኮ አውርተናል እንዴ። በ7 ዓመቱ የተዳረው እንትና ነው እንጂ ማን ነው የጎጃሜ የሚለው ልጅ እኮ እኔም እንደዛ ነኝ ምናምን ብዬሽ እኮ ብዙ አውርተናል እኮ። ማርያምን በል እስቲ ማርያምን ረሳሽ? በ7 ዓመት ተድረህ? አዎ እኛ ጋር እንደዛ ነው ምናምን ብለን እኮ ረጅም ሰዓት ነው እንዳወራ። አይገርምም? አንተ እኮ የስንት ዓመት ታሪክ አለ ማለት ነው። እስቲ እንዴት ነበር ያ የልጅነት ጊዜ ፍቅር እንዴት ነበር? አሁን በ7 ዓመት ምን አውቀህ ፍቅር ያዘ? እኔ ምን አውቃለሁ? ወይኔና አባቴ ለብድር መመለሻ ምናምን ብሎ አገባ ምናምን ስምጣ ትቅር እኔ አላውቅም። ሚስት ናት ምናምን አሉ በቃ አላውቅም። ያሬድ ሚውት አድርግ በእናትህ። እሺ አሁን የት ምን ላይ ናችሁ? ምን ላይ ናት? ኧረ የት እንዳለችም አላውቃትም። የኔ እናት በቃ እኔም ወደ አዲስ አበባ መጥቶ እሷ ወደ ጅማ ነው ወደ ምናምን ሄዳለች ምናምን። መቼም የድሮ ትዝታ አይጠፋም። ግን በህይወት ኑር ትሙት እኔ አድራሻዋን ራሱ አላውቅም። ፋሚሊዋ ራሱ በፍጹም የሉም። እኔም አዲስ አበባ ከመጣሁ አንድ 13 ዓመት ምናምን ሆኖኛል። አላውቅም እባክሽ የት እንዳለች። ግን በ7 ዓመት ብራምባ ግን ተሰብሯል። ብራምባው ሰበረልሽ ብራምባ። እኔም ታዝዬ እሷም ታዝላ ነው የመጣን። ይሄር ሲሄድ በእግሬ ሄድኩ። ስመለስ ግን እንቅልፍ ስለሚጥለኝ ታዝዬ መጣሁ። ይገርማል ብቻ። እሺ ያው የልጅነት ትዝታ እውነት ለመናገር አይረሳም እኮ ወደኋላ ሁሌም ታስበዋል። አሁን ቀረ እንጂ ከ90ዎች በፊት ከ2000ዎች በፊት እኮ እንደዛ ነበርኛ። ገና ሲወለድ በቃ ልጄን የሚያገባት ምናምን ነው የሚባል እና አሁን ግን መንግስት ለሴት ልጅም የወንድ ልጅም እንትን ላይ ተመርምረው ምናምን ነው የሚጋቡ። ቅጣት አለው በጣም ነው ትታሰራለህ። እሺ አሁን መስፈርትህን ንገረኝ። የት ነው ያለኸው? እድሜ፣ ሃይማኖትና የትዳር መስፈርት። እድሜ 42 ነው። ኦልሞስት ወደ 43 እየተጠጋው ነው። እሺ የምኖረው አዲስ አበባ። እምነቴ ይታያል። ከዚህ በፊት አግብተህ ነበረ ልጅ? ከ7 ዓመት ውጪ አግብተህ ነበረ ልጅ? ትዳር ከሷዎች በጋብቻ እንትን አለም፣ ግን በጓደኝነት ልጅ ወልጃለሁ። በጓደኝነት ገና በመንገድ እያለ። እሺ አሁን ጋብቻ አሁን የምትፈልጋት ጋር እድሜዋ፣ ሃይማኖቷንና የራስህ የትዳር መስፈርት ካለ? 25 ዓመት በላይ የሆነች አዲስ አበባ የምትኖር ኦርቶዶክስ የሆነች ብቻ በቃ ግልጽና ነፃ የሆነች። እኔ አሁን እድሜ ምናምንና ፊዚካሊን ስታየው አንገናኝምና እኔ ጭንቀት ምናምን አልወድም። ፈታ ብዬ ነው መኖር የምፈልግ። አንተ ነፃነት ትፈልጋለህ? አዎ መጣሁኝ እኮ ቆየሁ። ወዲያው ነው የመጣሁት። እሺ ያው ነፃነታቸው የሚፈልጉ ሰዎች ብዙ በዝቷል። አሁን እንዴት እንደሆነ አላውቅም። ጭቅጭቅ ያለበት ነገር ነው የምልሽ። አሁን ነፃነት ሲባል የእሷን ሴፍቲ ማክበር አለብኝ፣ እኔንም ሴፍቲ ማክበር አለብኝ። በመነጋገር ማመን አለብህ። ውሃ ቀጠነ ጭቅጭቅ ያስጠላል። ዘንድሮ ማይለ ጭቅጭቅ ትዳርም አይሆንም እኮ አይሳካም። ኧረ ስንት ጭቅጭቅ የሌለበት ስንት ምርጥ አለና። ያለ ጭቅጭቅ ነው እንደው ግደለኝ። ባለትዳር ሆኖ ያለ ጭቅጭቅ የሚኖሩ አይኖሩም። ግን ተቻችለው ጭቅጭቁን አልፎ ተረስተውት እንጂ በፊልም ላይ የምናየው ሲስቁ ምን ድራማ ላይ የምናያቸው ወይም ደግሞ እዚህ ጋር ሚዲያ ላይ ከኋላ ግን በጣም ዱላም አለው። ተደባድበው አድረው ምን ብለው ግን እሱ አይሆንም። ግን ንግግሮች እኮ ይኖራል። ንግግርና ጭቅጭቅ ይለያያል። ባይዘው ግን በመነጋገር ማመን አለብሽ እንጂ
ምንጊዜም ቤትሽ ሙሉ አይደለም፣ የሆነ ጎደሎ ይሆናል። ግን ያን ጎደሎ ደግሞ በመተማመን መፍታት መቻል ነው እንጂ ጭቅጭቅ በፍጹም ፍጹም የለውም አይባልም። ከኢየሱስ ክርስቶስ ውጭ ማን አለ ፍጹም? ማንም የለም። ግን በመነጋገር ቢያንስ የእሷን ጥፋት የኔን ጥፋት ያለብኝን ጥፋት አስረዳኝ እንጂ ዝም ብሎ ገና በሰው ወሬ ምናምን እንደዛ አረገ እንደዚህ ሆነ ምናምን አስፈላጊ አይደለም። እሺ ሰምታችኋል። መስፈርቱ እኔ ያሟላለሁ የምትሉት ጋር ፈላጊዎች ካላችሁ መምጣት ትችላላችሁ። ሚሚ እንዴት ነሽ? ቤተሰብ ታብታብና ሼር አድርጉ። ሚሚ ደህና ነሽ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየሽ። እንዴት ነሽ? እግዚአብሔር ይመስገን። የት ነው ያለሽው? እድሜ፣ ሃይማኖትና የትዳር መስፈርትሽ? እኔ ቤይሩት ነኝ። ቤይሩት። እሺ እድሜ? ሃይማኖቴ ኦርቶዶክስ። መጀመሪያ ጓደኛ ነበረ፣ አንድ ልጅ አለኝ። እሺ ሃይማኖቴ ኦርቶዶክስ። ሃይማኖት ኦርቶዶክስ። እድሜ ስንት ነው ያልሽኝ? እድሜ 28። አንድ ልጅ እናት ነሽ። አሁን የምታገቢው የትዳር አጋር ልጅ ቢኖረው ባይኖረው ችግር አለብሽ? እስዊትዬ የኔ እናት ደህና ነሽ አይደል? ልጅ ባይኖረው ደስ ይላል። ባይኖረው ልጅ ባይኖረው ለምን? እኔ እንጃ። አንቺ እኮ ልጅ አለሽ። አይሆንም። መብትሽ ነው። አይ የግድ ልጅ አለሽና ልጅ ያለው ማለት ሳይሆን ያው መብትሽ ነው። እሺ እድሜው እስከ ስንት? ሃይማኖቱ የራስሽ የትዳር መስፈርት ካለሽ? ሃይማኖቱ ኦርቶዶክስ። እድሜው 35 እንደዚህ። የት ነው የምትፈልጊው? የት ነው የምትፈልጊው? ኢትዮጵያ። ከኢትዮጵያ በቅርብ የመግባት ወላይታ ሶዶ አካባቢ። ወላይታ ሶዶ አካባቢ በቅርብ የመግባት ሀሳብ አለሽ? አዎ። እሺ የሚሚን መስፈርት እኔ ያሟላለሁ የምትሉ ትዳር ፈላጊዎች ካላችሁ፣ ሚሚ ትዳር ትፈልጋለች። የአንድ ልጅ እናት ናት። ልጅ የሌለህ ነው የምትፈልገው። እኔ ያለሁ የምትለው ካለ መግባት ይችላል። ሌላ ገነት፣ እዚህ ውስጥ ያላችሁ ቪዲዮ ያልከፈታችሁ እንዳለ ቪዲዮ ክፈቱ። ስራ ምናምን ያለው ስራ ምናምን ያለው እሺ። አረ ቪዲዮ ክፈቱ። እሺ የሰው ምንድነው የሱ